ጤና ይስጥልኝ። ከኢንተርናሽናል ብሬክ በኋላ የአውሮፓ ሊጎች በዚህ ሳምንት የሚመለሱ ይሆናል። በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ እሁድ ምሽት 12 ተኩል አንፊልድ ላይ ሊቨርፑል ማንቸስተር ዩናይትድን የሚያስተናግድበት ይሆናል። እነዚህ ሁለት ክለቦች እንግዲህ እንግሊዝ ውስጥ በእግር ኳስ ስኬታማ የሆኑ ክለቦች እንደሆኑ ይታወቃሉ ማለት ነው። የሁለቱ ክለቦችም ባላንጣነት ከእግር ኳስም በፊት ወደ ኋላ የሚመለስ ነው የሚሆነው ማለት ነው። ጂኦግራፊካሊም ከተመለከትናቸው ሁለቱ ቡድኖች በቅርብ ርቀት ላይ የሚገኙ ከተማዎች ናቸው። ሊቨርፑልና ማንቸስተር ማለት ነው። ወደ 56 ኪሎ ሜትር ያህል ርቀት ላይ የሚገኙ ከተማዎች ናቸው። ስለዚህ የሚገኙ ስኬቶች ያለ የከተማ ኩራት ወይም ፕራይድ አለ ማለት ነው። ከተማዎቹም በተለያየ መልክ ነው ሊገለጹ የሚችሉት። ሊቨርፑሎች የበለጠ ሞር ፓሽኔት የሆኑ ሞር ሎያሊቲ የሚስተዋልበትና የበለጠ ደግሞ የሰራተኛ ወይ ወርኪንግ ክላስ አይነት አይዴንቲቲ ያለው ከተማ ነው። ማንቸስተር ደግሞ የበለጠ አምቢሽን የሚታይበት የሆነ ግሎባሊዝም የሚስተዋልበትና ከስኬት ጋር ወይም ሰክሰስ ድሪቨን የሆነ ማንነት ያለበት ነው። ከስኬት ጋር የተያያዘ ማንነት ያለበት ነው። የሊቨርፑል የክለቡን የዝማሬ እንኳን ይውል ኔቨር ወክ አለውንብና ይሄ ፓሽን እንመለከትበታለን። ይሄን ዩኒቲ እንመለከትበታለን። ይሄን ሎያሊቲ የምንመለከትበት አይነት ዝማሬ ነው። የዩናይትድ ደግሞ ግሎሪ ማን ዩናይትድ የሚለው ከግሎሪ ጋር ከስኬት ጋር ከክብር ጋር የሚገናኝ ነው ማለት ነው እና ዝማሬያቸውም ስለ ከተሞቹ የሚነግር ነገር አለ ማለት ነው። በኋላ ላይ ክለቦቹ በተለያዩ ስኬት ላይ ያለፉበት ጊዜ ቢኖርም ሊቨርፑል በ1970ዎቹና 80ዎቹ ስኬታማ ክለብ የነበረ ሲሆን ማንቸስተር ዩናይትድ ደግሞ በ1990ዎቹና 2000 አካባቢ ላይ ስኬት ያስመዘገበባቸው ዓመቶች ቢኖሩ ማለት ነው። ክለቦቹ በዚህ አይነት መልክ የሚገለጹ ናቸው። ግን የእግር ኳስ ባላንጣነት ከመምጣቱ በፊት ለመጀመሪያ ጊዜ ሁለቱ ክለቦች የኮምፒቲቲቭ ጌም ያደረጉት በ1894 ነው። ማንቸስተር ዩናይትድ ኒውተን ሄልዝ በሚባልበት ጊዜ ማለት ነው። ከሊቨርፑል ጋር የመጀመሪያ ኮምፒቲቲቭ ጌም ያደረጉት ማለት ነው። ነገር ግን ባላንጣነት ስሜት መፈጠር የጀመረው ከዛም በፊት ነው፣ ከእግር ኳስም በፊት ነው ማለት ነው። ማንቸስተር አብዛኛው በ19ኛው ክፍለ ዘመን ማለት ነው ኢንዱስትሪያል ሲቲ ተብላ የምትገለጽ ብዙ አይነት የኢንዱስትሪ ክንውኖች የሚደረጉበት ከተማ ነበረች። ስለዚህ የተለያዩ ምርቶችን የተለያዩ እቃዎችን ደግሞ በሊቨርፑል ወደብ አማካኝነት ነበረ ኤክስፖርት የሚያደርገው የማንቸስተር ከተማ ማለት ነው። በኋላ ላይ ግን ማንቸስተር ማለት ነው የራሱን ካናል አይ ቲንክ በ1894 አካባቢ ይመስለኛል ራሱን ካናል ከኖረው ጀምሮ ማለት ነው የሊቨርፑልን ወደብ በማለፍ ቀጥታ ግብይቱ ማለት ነው ወደ ማንቸስተር መምጣት ጀመረ። ይሄ ደግሞ ሊቨርፑልን ኢኮኖሚካሊ በጣም ሊጎዳው ቻለ ማለት ነው። ከዛ ጊዜ ጀምሮ ነው እንግዲህ የዚህ የሪቫለሪ ስሜት መፈጠር የጀመረው። በኋላ ላይ ደግሞ ከሜዳ ውጭ የነበረው የባላንጣነት ስሜት ወደ ሜዳው የተዘዋወረው ማለት ነው። ይህንን ለዓመታት ውስጥ ስናስተውለው ተመልክተናል። በተለያዩ ስኬት ውስጥ እነዚህ ሁለት ክለቦች የሚያደርጉት ጨዋታዎች በብዙ መልኩ ተጠባቂ ሆኖ እንመለከታቸዋለን ማለት ነው። የሁለቱ ክለብ ተጫዋቾችም እርስ በርስ ከፍተኛ አይነት የፉክክር ስሜት የምንመለከትበት ተጫዋቾችን ተመልክተናል በዓመታት ውስጥ ማለት ነው። አሁን የሚገናኙበት አጋጣሚ ግን በፕሪሚየር ሊግ የ8ኛ ሳምንት ላይ ማለት ነው ያናል በጥሩ ስሜት ላይ ነው የሚገኙት ብለን ለመናገር በጣም አስቸጋሪ ነው የሚሆነው። ሊቨርፑል ያለፉትን ከኢንተርናሽናል ብሬክ በፊት 3 ተከታታይ ጨዋታ ሽንፈት አስተናግዶ አርነ ስሎት በተከታታይ ወደ ክለቡ ከመጣ በኋላ እንደዚህ አይነት ተከታታይ ሽንፈት አስተናግዶ የማያውቅ ነው ማለት ነው። በሊጉ 2 ተከታታይ ሽንፈት በፓላስ እና በቼልሲ አስተናግዷል። አሁን ነገ ከማንቸስተር ዩናይትድ አንፊልድ ላይ ማለት ነው አስተናግዶ ከተሸነፈ 3ኛ ተከታታይ የፕሪሚየር ሊግ ሽንፈት በአጠቃላይ ደግሞ 4ኛ ሽንፈት ነው የሚሆነው። ይሄ ወደ ቀውስ ክለቡን ሊያመራ የሚችልበት አጋጣሚ ነው የሚፈጠረው። ማንቸስተር ዩናይትድ ከብዙ ጥያቄዎች ጋር እየተመለከት ነው ያለው ቡድን ነው። መጨረሻ ከኢንተርናሽናል ብሬክ በፊት ድል አስመዝግቧል። ኦፍኮርስ ሰንደርላንድ 2-0 ማሸነፉ የሚታወስ ነው። ከዛም ባለፈ ደግሞ የሲዝኑን የመጀመሪያን ክሊንሺት ማስመዝገብም ችሏል ቡድኑ ማለት ነው። በዛ ጨዋታ ላይ በተለይ በመጀመሪያው አጋማሽ የተሻለ ከኳስ ውጪ ቅርጽ ኖሮት ተመልክተናል። አንደኛው ሩበን አሞሪም እኔም በተደጋጋሚ ብዙ ጊዜ ጠቅሼዋለሁ የሚታይበት ከፍተኛ ድክመት ብዬ ማስበው ከኳስ ውጪ ያለው የቡድኑ ቅርጽ ነው ማለት ነው። ቡድኑ በሆኑ አጋጣሚዎች ከኳስ ውጪ ሞር ወደፊት ጠጋ ብሎ ፕሬስ ማድረግ ይፈልጋል። በሃይ ኢንቴንሲቲ ፕሬስ ለማድረግ ይፈልጋል። ነገር ግን ይሄን ለማድረግ የሚሞክሩት ፊት መስመር ላይ ያሉት 3ቱ ተጫዋቾች ብቻ ናቸው። ፕላስ ደግሞ እነዚህ 3ቱ የፊት መስመር ተጫዋቾች ማለት ነው ሞር ኦፍ አይዞሌትድ ስለሆኑ ይሄ ሃይ ፕሬሲንግ ሞር ኮሌክቲቭሊ የሚደረግ ስላልሆነ ዊንግ ባኮቹም ወደ ኋላ የበለጠ አፈግፍገው እንደ 4ኛና 5ኛ ተከላካይ ስለሚሆኑ ማለት ነው የኮሌክቲቭነስ ባለመኖሩ የተጋጣሚ ቡድን ተጫዋቾች ይሄን ሃይ ፕሬሲንግ ለማለፍ ያስችሏቸዋል ማለት ነው። ሞሮፍ በቁጥር ብልጫ በማድረግ 3 ፊት መስመር ላይ ያሉትንም አደሴም ታይም ደግሞ ፒቮቶችንም በቁጥር ብልጫ በማድረግ የዩናይትድ አጋማሽ ላይ ወይም ደግሞ ወደ ፋይናል ሰድ ላይ ጠጋ የማለት እንደ የግብ ዕድሎችን የመፍጠር ዕድል ሲያገኙ ተመልክተናል። ያለፉት በተለይ ከሰንደርላንድ ጨዋታ በፊት በነበሩበት አጋጣሚ ማለት ነው። የሰንደርላንድ ጨዋታ ላይ የተመለከትነው አዲሱ ነገር ቡድኑ ሞር ሃይ ፕሬስ ከማድረግ ይልቅ ማለት ነው ሞሮፍ በሚድ ብሎክ ፖዚሽን ላይ በመሆን ሰንደርላንዶች የመጀመሪያ በተወሰነ አጋጣሚ ወደፊት ጠጋ እንዲሉ ዩናይትዶች በመፍቀድ ነገር ግን ሴንትራሊ ፕሮግረስ ቡድኑ እንዳያደርግ በማድረግ ኳሶች ወደ ዋይድ ኤሪያዎች ላይ እንዲወጡ በማስገደድ ማውንትና አማድ ዲያሎ ደግሞ ዋይድ ኤሪያ ላይ የበለጠ ጫና ሲፈጥሩ ነው የተመለከትነው። በተለይ በመጀመሪያው አጋማሽ ስኬታማ ሆኖ ተመልክተናል። ሰንደርላንዶችም የግብ ዕድሎችን ሲፈጥሩ አልተመለከትንም በመጀመሪያው አጋማሽ። ሁለተኛው አጋማሽ የግብ ዕድሎችን በተወሰነ መልክ ሰንደርላንድ መፍጠር ችለው ነበር። በጣም ግልጽ የሚባሉ የግብ ዕድሎችን ፈጥሯል ለማለት ባይቻልም ግን
ዩናይትዶች መጀመሪያው አጋማሽ ላይ በነበረው አይነት ኮምፓክትነስ እና በነበረው አይነት ቅርጽ ወይም ዲፌንሲቭ ሼፕ ስኬታማ ነበሩ ማለት አንችልም። ሁለተኛው አጋማሽ ላይ አንሳሴን አድርገው መቆየት አልቻሉም። ነገር ግን ከሰንደርላንድ ጨዋታ ላይ ከነበረው ጨዋታ በተሻለ ሁኔታ ተመልክተናል። የመጀመሪያም ክሊንሺታቸውን በዛ ጨዋታ ላይ ማስመዝገብ ችለዋል ማለት ነው ዩናይትዶች ማለት ነው። በዚህ ሲዝን በነገራችን ላይ ጥቂት የግብ ሙከራዎች በመደረግ ዩናይትድ የሚበለጠው በአርሰናልና በኒውካስል ብቻ ነው ማለት ነው። አርሰናል 56 የሆኑ የግብ ሙከራዎች ሲደረጉበት ኒውካስል 62 ነው። ዩናይትድ 64 የግብ ሙከራዎች የተደረገበት፣ ይህም በሊጉ ጥቂት የግብ ሙከራ በመደረግ ሶስተኛ ቦታ ላይ የሚገኘው ይሄ ጥሩ ነገር ነው። ነገር ግን በተቃራኒው ዩናይትድ የሚደረግበትን የግብ ሙከራዎች ብንመለከት ማለት ነው ወይ ደግሞ ኤክስፔክትድ ጎልስ አጌንስት የሚለውን ቁጥር ብንመለከት ማለት ነው ወደ 10 የሚሆን ግብ መሆን የሚችሉ አይነት ሙከራዎች ተደርገውበታል ማለት ነው። ይሄ ደግሞ በፕሪሚየር ሊጉ ከፍተኛ በመሆን 4ኛ ደረጃ ላይ የሚገኘው ማለት ነው። ብዙ ሙከራዎች ባይደረጉበትም የሚደረጉበት ሙከራዎች ደግሞ ግብ የመሆን ቻንሳቸው ከፍተኛ ነው ማለት ነው። ይሄኛው አንድ መጥፎ ሊባል የሚችል ሪከርድ ነው በዩናይትድ በኩል ማለት ነው። ሹቶቹንም ብንመለከት የሚደረጉበትን የሙከራ ጥራቶችም ብንመለከት ማለት ነው በፕሪሚየር ሊጉ ማለት ነው በአማካኝ 0.16 የሚሆን ቁጥር ነው ያስመዘገበው ማለት ነው። ይሄ ደግሞ ዩናይትድ ከሚሞከርበት እድሎች ውስጥ ማለት ነው ወደ 16% የሚሆነው ግብ የመሆን እድል አለው ማለት ነው። ይሄ ደግሞ ሌላ ከፍተኛ ቁጥር ነው። በፕሪሚየር ሊጉ ቀዳሚው ይሆናል ዩናይትድ ማለት ነው። እነዚህ ሁለት መጥፎ ሪከርዶች አሉ። ጥቂት ሙከራ ቢደረግበትም የሚደረግበት ሙከራና የሙከራ አይነቶቹ ግን ሞር ጥራት ያላቸው ናቸው ማለት ነው። ሊቨርፑል ጋር ስንመጣ ሊቨርፑል እንግዲህ ብዙ ኢሹዎች ልናነሳበት የምንችለው ቡድን ነው ማለት ነው። እያሸነፈን በነበረበት ጊዜ አስተማማኝ እንዳልነበረ በተደጋጋሚ ሲገለጽ ተመልክተናል። ጨዋታዎቹም ላይ በግልጽ የሚታይ ነው ማለት ነው። ሊቨርፑል የበለጠ ማጥቃት ባህሪ ያላቸው ተጫዋቾችን ቢያስፈርምም ጥራት ያላቸው ማጥቃት ባህሪ ያላቸው ተጫዋቾች ፊት መስመር ላይ ቢኖሩ ነገር ግን ወዲያው ክሊክ ማድረግ ባለመቻላቸው ፍሎሪያን ቪርትስንም ብናየው ገና ጊዜ የሚፈልግ አይነት ተጫዋች እንደሆነ እየተመለከትንበት ነው የሚገኘው። የፕሪሚየር ሊጉ ሞር ፊዚካሊቲ ኢንቴንሲቲ ገና ከሱ ጋር የመላመድ ነገር እየተመለከትንበት አይገኝም። ከዛ ባለፈ ደግሞ አሌክሳንደር ኢሳክም በቂ የሆነ ፕሪሲዝን ያላሳለፈ ተጫዋች ነው። ጊዜ የሚፈልግ አይነት ተጫዋች እንደሆነ በተወሰኑ ጨዋታዎች ላይ እሱንም ተመልክተናል ማለት ነው። ሞሬ ኪቲኬ ነው ደህና ሊባል የሚችል ጅማሮ ያደረገው። የቡድኑ ማጥቃትም የበለጠ ኬሚስትሪው ገና ያልመጣ እንደሆነ የተመለከትበት አጋጣሚ ነው ያለው። ከዛ ባለፈ ግን የበለጠ ባላንስ ላይ ችግር አለ። ቡድኑ የማጥቃት ባህሪ ያላቸው ተጫዋቾች የበለጠ ሲያስፈርም ስለ ባላንስ 6 ቁጥር እንዴት አያስፈርምም፣ ሴንተር ባክ እንዴት ቡድኑ አያስፈርም፣ በተለይ ደግሞ እንደ ኳንሳ አይነት ተጫዋችን እንደመልቀቁ ጎሜዝ ከጉዳት ጋር የሚቸገር አይነት ተጫዋች በመሆኑ ኮናቴ በተመሳሳይ ከጉዳት ጋር የሚቸገር አይነት ተጫዋች የኮንትራት ኢሹ ያለበት ሪያል ማድሪድም ጥያቄ እያደረገ መሆኑ ቫንዳይክም ከእድሜ ጋር የተገናኘ ጉዳይ እንደመኖሩ እንዴት ተጫዋች አያስፈርም ሲባል ነበር። ኦፍኮርስ ከፓርማ ጂቫኒ ሊዮኒን ማምጣቱ የሚታወስ ነው። አሁን በረዥም ጉዳት ስብስብ ውስጥ ባይኖርም ማለት ነው። ነገር ግን ሞር ኤክስፒሪየንስ አለ። ማርክ ጌሂ ሊያስፈርም ነው ሲባል በኋላ ላይ ምናልባት የዝውውር መስኮቱ ሳይዘጋ ማስፈረሙ አይቀርም ሲባል ነበር። ያን ሳያደርግ ቀርቷል። ይሄ የመከላከሉ ላይ ድክመት እንደሚኖር ፕላስ ደግሞ 6 ቁጥር ቦታ ላይም ግራቨንባች ነው እንግዲህ እዛ ቦታ ላይ በተደጋጋሚ ሲጮት የምንመለከተው ማለት ነው ፊት ከሆነ። ነገር ግን ባለፈው ሲዝን እንደምናስታውሰው ድንቅ የነበረበት ጊዜ ቢኖርም በኋላ ላይ የተወሰነ ፋቲክ ተመልክተንበት ቡድኑ ሲደክም ተመልክተናል። ሌላኛው ተጫዋች ቡድን ውስጥ ያለው ኤንዶ ነው። ግን ያው ኤንዶ ግራቨንባች በማይኖርበት አጋጣሚ በተወሰኑ አጋጣሚዎች የበለጠ ቡድኑ መከላከሉን ለማጠናቀር ሲፈልግ ነው አለን ሰው ቀይሮ የሚያስገባው። ስለዚህ ለዋናው ቡድን መፍትሄ የሚሆን አይነት ተጫዋች አይደለም። ስለዚህ እዛ 6 ቁጥር ቦታ ላይ ቡድኑ ማስፈረም አለበት ተብሎ ሲጠቀስ ነበር። ይህን በተደጋጋሚ እየተመለከትንበት ነው። በካውንተር በጣም በትራንዚሽን በሽግግር በደንብ ቡድኑ ሲጋለጥ ተመልክተናል። ከፍተኛውን የባላንስ ችግር አለ። ፕላስ ደግሞ ማጥቃቱም ስቲል ጊዜ የሚፈልግ እንደሆነ ተመልክተናል። ከዚህ በፊት ስለ ሊቨርፑል የሰራሁት ቪዲዮ ላይ እንደጠቀስኩት የሊቨርፑል ከኳስ ውጪ ያለው ማለት ነው ከዚህ በፊት በየርገን ክሎፕ ስር ኢቭን ባለፈው ሲዝን በአርነ ስሎት ስር የምንመለከተው አይነት ቁጥሮች አሁን ላይ አንመለከትም ማለት ነው። የሃይ ፕሬሲንጉ እጅጉን ተዳክሟል። በየርገን ክሎፕ ስር የፕሪሚየር ሊጉ ቀዳሚ ቡድን ነበረ በሃይ ፕሬሲንግ ማለት ነው። ወይ ደግሞ ተጋጣሚ ቡድን ከኋላ ኳስ መስቶ ለመውጣት በሚሞክርበት አጋጣሚ ዲስራፕት በማድረግ ማለት ነው በሊቨርፑል ደረጃ ስኬታማ ቡድን አልነበረም። ኢቭን ከየርገን ክሎፕ በኋላ ባለፈው ሲዝን የተወሰነ ኮንትሮል የሚፈልግ አሰልጣኝ ነው የሚባለው አርነ ስሎትም በሃይ ፕሬሲንግ ዋይዝ ከተመለከትን ከዚህ ሲዝን አንጻር እጅጉን የተሻለ ነው ማለት ነው የነበረው ማለት ነው። በዚህ ሲዝን ግን እጅጉን ደካማ ነው የምናገኘው። የፕሪሚየር ሊጉ ግማሹ ቡድኖች ከሊቨርፑል በተሻለ ቡድኖች ከኋላ መስተው ለመውጣት በሚሞክሩበት አጋጣሚ ዲስራፕት ማድረግ ይችላሉ ማለት ነው። ስለዚህ ይሄ አስቸጋሪ ነው የሚሆነው ማለት ነው። አንደኛ ያው እንደ ሉዊስ ዲያዝ አይነት ኃይለኛ ኤነርጄቲክ የሆነ ተጫዋች ለፕሬሲንጉ ትልቅ አስተዋጽኦ የሚሰጥ ተጫዋች ባለፈው ሲዝን ነው ሞሮፍ ሴንትራል 9 ቁጥር ሆኖ ሲጫወትና ከኳስ ውጪ ድንቅ አገልግሎት ሲሰጥ የነበረ አይነት ተጫዋች መልቀቁ ይሄን ኢነርጂ ይሄን ኢንቴንሲቲ እንግዲህ ቡድኑ ማጣቱን ማስተዋል እንችላለን። ከዛም ባለፈ ደግሞ ህይወቱ ያለፈው እንግዲህ ዲየጎ ጆታም በተመሳሳይ ሁኔታ ማለት ነው ለቡድኑ ከኳስ ውጭ ላለው ኢንቴንሲቲ ትልቅ አስተዋጽኦ ይሰጥ የነበረ አይነት ተጫዋች ነው ማለት ነው። የነዚህ ተጫዋቾች መልቀቅ ፕላስ ደግሞ እነሱን ተጫዋቾች የተኳቸው ፍሎሪያን ቪርትስ አይነት ተጫዋች በዚህ ደረጃ በሞር ኢንቴንስ በሆነ ፕሬሲንግ ወይ ደግሞ ይሄ ፊዚካሊቲው ሲጀመር ፕሪሚየር ሊጉን ከብዶታል። ያንን ቡድኑ ያጣውን አይነት በትክክል አሁን ሊያደርግ የሚችል አይነት ተጫዋች አይደለም። ጋክፖ በተመሳሳይ ሁኔታ በሉዊስ ዲያስ ደረጃ ከኳስ ውጭ ያለው ኮንትሪቢሽን የሚደነቅ አይነት ተጫዋች አይደለም። መሐመድ ሳላ እንደምናውቀው ነው ባለፈውም ሲዝን ላይ የበለጠ ዲፌንሲቭ ኮንትሪቢሽኑ
ቀነስ ብሎ የበለጠ ማጥቃቱ ላይ ነበር ፎከስ ሲያደርግ የተመለከተው። ሙሩ ብዙ ትራክ ባክ ሲያደርግ አንመለከተውም። ተመሳሳይ ነገር አሁንም እየተመለከተበት ነው። እነዚህ አይነት ክፍተቶች በጣም ይስተዋላል ቡድኑ ላይ ማለት ነው። ግን ሞር በሃይ ፕሬሲንግ ወይ ደግሞ ከኳስ ውጭ ያለው ብቻ ሳይሆን ችግሩ ቡድኑ ከኋላ መስሎ ለመውጣት በሚሞክርበትም አጋጣሚ ፕሬስ ሬዚስት ማድረግ ላይ ቡድኑ ተዳክሞ ነው የምንመለከተው። ባለፈውም ሲዝን በየርገን ክሎፕ ጊዜ የነበረው የፕሬስ ሬዚስት የማድረግ አቅሙ እጅጉን ተዳክሞ ነው የምንመለከተው። እዛ ደረጃ ላይ ደግሞ ከኋላ ቡድኑ መስሎ በሚወጣበት ጊዜ ከጥልቅ ድንቅ ፓሶችን በመስጠት ማለት ነው ቡድኑ ወደፊት ፕሮግረስ እንዲያደርግ የሚያስችለው አይነት እንደ ትሬንት አሌክሳንደር አይነት አርኖልድ አይነት ተጫዋች ቡድኑ መልቀቁ ደግሞ ሌላ ተመሳሳይ ቡድኑ ሲጎዳው ተመልክተናል ማለት ነው። አሁን ደግሞ እንደ አሊሰን አይነት ከግብ ጠባቂው ጉዳት ላይ በመሆኑና ጆርጂ ማማራሽቪሊ መሆኑ ደግሞ የበለጠ ዲስትሪቢሽኑ ላይ የቡድኑ ላይ ትልቅ ችግር የሚፈጥር ይሆናል ማለት ነው። ሊቨርፑል ላይ ከኳስ ውጭ ችግሮች የምናስተውልበት ነው። ግን ስቲል አሁንም መዘጋት የሌለብን ጥራት ያላቸው ተጫዋቾች ስብስብ ውስጥ አሉ። በሆኑ አጋጣሚዎች የሆኑ ግብ ዕድሎችን መፍጠር የሚችሉ አይነት ተጫዋቾች አሉ። ከቼልሲ ጨዋታ ላይ ቼልሲ በመጀመሪያው አጋማሽ እጅጉን የተሻለ ቡድን ነበር። በመጀመሪያው አጋማሽ የተሻለ ግብ ዕድሎችን ፈጥሮ ግብ ማስቆጥሮ መውጣት የሚችልበት አጋጣሚ መፍጠር ይችል ነበር ቼልሲ ማለት ነው። ሊቨርፑል እጅጉን ተዳክሞ ነበር። ከጨዋታው በኋላ የሰራሁት ቪዲዮ ላይ እንደጠቀስኩት ምናልባት ሊቨርፑል ወደ አንፊልድ ወደ ስታንፎርድ ብሪጅ ሄዶ እጅጉን የተዳከመ ሆኖ የተመለከቱበት አጋጣሚ ነበር በመጀመሪያው አጋማሽ በተለይ ማለት ነው። ነገር ግን ሁለተኛው አጋማሽ ላይ አንድ የተገኘችውን አጋጣሚ በአስደናቂ ፈርስት ተች ነው እንግዲህ አሌክዛንደር ኢሳቅ ወደ ጋክፖ ኳሱን ወስዶ ጋክፖ ግቡን ያስቆጠረው። እንደዚህ አይነት ሞመንቶችን መፍጠር የሚችሉ ጥራት ያላቸው ተጫዋቾች ግን ስብስብ ውስጥ እንዳሉ መናገር ይቻላል ማለት ነው። ነገር ግን ኮሌክቲቭ ወርኩን ከተመለከትን ገና ጊዜ የሚፈልግ አይነት ቡድን ነው። ብዙ ተጫዋቾች ነው ወደ ስብስቡ የመጡት። የመስመር ተከላካዮቹም ኬርኬዝም አደሴም ፍሪምፖንግም ስቲል ጊዜ የሚፈልጉ አይነት ተጫዋቾች እንደሆኑ ነው የምናስተውለው። ፍሪምፖንግም የበለጠ በባህሪውም የመስመር ተከላካይ አይነት ባህሪ አይነት ያለው ተጫዋች አይደለም። ወደፊት የበለጠ መሄድ የሚመርጥ አይነት ተጫዋች ነው ማለት ነው እና ሊጉ ላይ ተቸግሮ ነው በተወሰነ መልክ እየተመለከትን ያለ ነው። ኬርኬዝን በተመሳሳይ ሁኔታ ወደፊት መሄድ የሚወድ አንደርላፕም ኦቨርላፕ ማድረግ ሲወድ ጎበዝ የሆነ ደንበኛ አፕ ኤንድ ዳውን ፉል ባክ የሆነ አይነት ተጫዋች ነው ማለት ነው። እሱም ዲፌንሲቭሊ በተወሰነ መልክ ተቸግሮ እየተመለከትን እንገኛለን ማለት ነው። እነዚህ አይነት ችግሮች ኖሮ ነው እንግዲህ በነገ 12 ሰዓት ተኩል ማንቸስተር ዩናይትድን ሊቨርፑሎች የሚያስተናገዱት። ዩናይትዶች በአብዛኛው ከኳስ ጋር መፍትሄ ለመፈለግ የሚሞክሩበት አጋጣሚ ረዣዥም ኳሶች ነው። በብዛት ከሰንደርላንድ ጨዋታ በፊት ኳሶች ምናልባት ቀጥታ ከግብ ጠባቂ ባይንደር ከሆነ ከባይንደር ረዣዥም ኳሶች ሲላኩ እናስተውላለን። መካከለኛና ረዣዥም ኳሶች ወይ ወደ መሀል ሜዳ ላይ ወይ ደግሞ ቀጥታ ፊት መስመር ላይ ላሉ ተጫዋቾች ሲላክ እንመለከታለን። ሴንትራሊ ወይም ሼሽኮ ሊሆን ይችላል ወይ ደግሞ ዋይድ ኤሪያ ላይ እንደ እምቤሞ አይነት እንደ ዋይድ ታርጌት ማን ሆኖ ተመልክተናል ማለት ነው። በሰንደርላንድ ጨዋታ ላይ ደግሞ የበለጠ ከአዲሱ ግብ ጠባቂ ከሳኔ ላሜንስ ረዣዥም ኳሶች ሲጣሉ ተመልክተናል። በባይንደር ቀደም ብዬ በጠቀስኩት ላይ ደግሞ ዋይድ ሴንተር ባኮቹ ሌኒ ዮሮ ወይ ደግሞ ሉክ ሾ እነዛን ረዣዥም ኳሶች ሲጥሉ ተመልክተናል። በአብዛኛው ከኋላ መስተው ለመውጣት በሚሞክሩበት አጋጣሚ እነዛን ረዣዥም ኳሶች ዩናይትዶች ሲጠቀሙ በተደጋጋሚ ተመልክተናል ማለት ነው። ይህን ረዥም ኳስ ይህን ቀጥተኛነት በደንብ ስናስተውለው ነበር። ከሊቨርፑል ጋር በሚኖረው ጨዋታ ይህን ቀጥተኛነት ይህን ረዥም ኳስ እንመለከታለን። የተወሰነ ጥያቄ የሚፈጥሩ ነገሮች ሊኖሩ ይችላሉ። ምክንያቱም ሼሽኮ አሁን የሚፋለመው ከቨርጂል ቫን ዳይክ ወይ ደግሞ ኮናቴ አይነት ተጫዋቾች ጋር ነው የሚሆነው። እነዛ ረዣዥም ኳሶች ለማሸነፍ ፈርስት ቦል ለማሸነፍ የቡድኑ አጋሮቹ ሰከንድ ቦል እንዲያገኙ እድል ለመፍጠር የሚያደርገው ጥረት ከነ ቫን ዳይክ እና ኮናቴ ጋር በመፋለም ነው የሚሆነው ማለት ነው። ዩናይትድ ሌሎች አማራጮች መመልከት ሊኖርበት ይችላል። ኬርኬዝ የሚገባ ከሆነ ፍሪምፖንግ የሚገባ ከሆነ የመስመር ተከላካዮች ቦታ ላይ ፍሪምፖንግ የማይገባ ኮነር ብራድሊም ገና ከጉዳትም የመጣ አይነት ተጫዋች ነው እና ገና ፊትነሱ ሙሉ ለሙሉ የተሟላ አይነት ተጫዋች አይደለም። ተቀይሮ በተደጋጋሚ ሲወጣም እየተመለከት ነው። ምናልባት ዋይድ ታርጌቶችን መጠቀም እንደው አማራጭ ሊሆን ይችላል። ረዣዥም ኳሶችን ብራያን ኤምቤሞ አይነት ተጫዋች ኩኛ የሚገባ ከሆነ ደግሞ እንደ ማቲያ ኩኛ አይነት ተጫዋቾችን ዋይድ ኤሪያዎች ላይ ኳሶችን እንዲያገኙ ወይም ረዣዥም ኳሶች ለእነሱ በመጣል ኬርኬዝም አይነት ተጫዋች ኬርኬዝ እዛ ቦታ ላይ የሚገባ ከሆነ ማለት ነው ብራያን ኤምቤሞ ጥሩ ዋይድ ታርጌት መሆን የሚችል አይነት ተጫዋች፣ ሰውነቱ በአግባቡ መጠቀም የሚችል አይነት ተጫዋች ስለሆነ እነዛን አማራጭ መጠቀም ይችላል። ግን ቀጥታ ለሼሽኮ አይነት ተጫዋች ኳስ ለመጣል የሚሞከር ከሆነ አስቸጋሪ የሚሆንበት እድል ሊኖር ይችላል ማለት ነው። ነገር ግን ቡድኑ ሴንትራሊ ወይ ደግሞ መሀል ሜዳ ተጫዋቾችን ተጠቅሞ ለማለፍ ፕሮግረስ ለማድረግ ልሞክር ቢል ደግሞ የሚቸገርበት እድል ከፍተኛ ነው ዩናይትድ። ምክንያቱም በተደጋጋሚ ከዚህ በፊትም ጠቅሰናል ማለት ነው። ይሄን ለማድረግ የሚያስችል አይነት ደንበኛ የመሀል ሴንተር ባክ አይነት ተጫዋች የለውም። ማቲያ ዴሊ ወይ ደግሞ ማጓየር አይነት ተጫዋች ነው የምናየው። ሞር እነሱ ናቸው ወደፊት ገፋ ብለው ሁለተኛ ፒቮት ነው የምንመለከተው። ተጋጣሚውን ጀርባቸውን ሰጥተው ኳስ ለመቀበል ላይ ጥሩ ማንላቸው አይነት ተጫዋቾች ወይ ድክመት ያለባቸው ተጫዋቾች የሚቸገሩ አይነት ተጫዋቾች ናቸው። በተደጋጋሚ እንደተመለከተው ኳስ ቀጥታ የመሀል ሴንተር ባክ ወደፊት ጠጋ የሚለው መሀል ሴንተር ባክ ኳሱ ከግብ ጠባቂ ሲመጣለት በመጀመሪያ ኳስ ነው ወደ ዋይድ ኤሪያ ያወጣዋል፣ ወደ ዋይድ ሴንተር ባኩ ደግሞ እነዛን ኳሶች ወደ ዊንግ ባኮቹ ወይም ረዥም ኳስ ለመጣል የሚሞክርበት አጋጣሚ ነው የምናስተውለው ማለት ነው። ሊቨርፑሎች ሞር ኮሌክቲቭሊ ፕሬስ ለማድረግ የሚችሉበት እድል ካለ አጋጣሚ የሚሆነው የዩናይትድ ረዣዥም ኳሶችን ለመጣል ነው ሙከራ ማድረግ የሚኖርበት። እነዛ ረዣዥም ኳሶች ደግሞ ሊደርሰው እንደሚችለው አይነት ተጫዋች ማለት ነው ቡድኑ ስኬታማ የሚሆንበት የማይሆንበት እድል ይኖራል ማለት ነው። ነገር ግን ሊቨርፑል አክቲቭሊ ፕሬስ ማድረግ ይችላል ወይ ነው አንደኛው። ከኳስ ውጪ ፕሬሲንጉ ሞር ፓሲቭ ሆኖ ስንመለከተው ነበር። ፕለስ ደግሞ
ኦርጋናይዜሽኑን ከተመለከትነው በተወሰነ መለስ ኦርጋናይዝድ ሆኖ ነው ስንመለከተው የነበረው ማለት ነው። ይሄ ኮሌክቲቭነስ ይሄን ኢንቴንሲቲ ማድረግ ወይ ማምጣት ይችላል ወይ ነው ሌላኛው ጥያቄ የሚሆነው ከሊቨርፑል አንጻር ማለት ነው። ዩናይትድም ኳስን ከኋላ መስለው ለመውጣት በሚሞክርበት አጋጣሚ የትኛውን አማራጭ ለመጠቀም ይሞክራል የሚለውም ሌላኛው ጥያቄ የሚፈጥርበት አጋጣሚ ነው የሚሆነው። ዩናይትድ ሌላ ሊጠቀም የሚችለው ግን ብዬ ማስበው ከሊቨርፑል አንጻር ሊቨርፑል የበለጠ ኳስ ወደፊት ወደ ተጋጣሚ ቡድን አጋማሽ ኳስ ይዞ በሚሄድበት አጋጣሚ ብዙ ተጫዋቾችን ኮሚት ያደርጋል። ብዙ ተጫዋቾችን በቁጥር በዛ ብሎ ወደ ተጋጣሚ ቡድን ቦክስ አካባቢ እንዲገኙ ያደርጋል። የሴንተር ባኮቹም ኬርኬዝም ሊሆን ይችላል፣ ፍሪምፖንግም የበለጠ ሃፍ ስፔሶች ላይ እንመለከታቸው እንችላለን። ሞር አድቫንስድ ፖዚሽን ላይ ተጋጣሚ ቡድን ቦክስ አካባቢ ማለት ነው። የማጥቃት ባህሪ ያላቸውን ተጫዋቾች የበለጠ መከላከል ባህሪ ያላቸውን ተጫዋቾች የበለጠ በቁጥር በዝተው ተጋጣሚ ቡድን አጋማሽ ላይ እንመለከታለን። ሬስት ዲፌንሱ ላይ የምንመለከተው በአብዛኛው ኮናቴና ቫን ዳይክ ነው። ስለዚህ በጣም አነስተኛ ቁጥር የሆነ ሬስት ዲፌንስ ስለሚኖረው በትራንዚሽን ወይ ደግሞ በመልሶ ማጥቃት ይሄን የተከላካይ ሬስት ዲፌንሱን በኮናቴና ቫን ዳይክን ማለት ነው አልፎ የመሄድ አጋጣሚ መፈጠር ይቻላል። ከእነሱ ጀርባ የሚገኘውን ስፔስ ማጥቃት በደንብ የሚቻልበት እድል አለ። ከቦርንማውዝ ጋር አንፊልድ ላይ የነበረው ጨዋታ የሴሜንዮን ግብ የምናስታውሰው ከሆነ ማለት ነው ሊቨርፑል በቁጥር በዛ ብለው የቦርንማውዝ ቦክስ ውስጥ የበለጠ በሚያጠቁበት አጋጣሚ ነው እንግዲህ በመልሶ ማጥቃት ኳሱን ከራሱ የሜዳ አጋማሽ ጀምሮ ኳስ እየገፋ ሄዶ ያግብ መቆጠር የቻለው ማለት ነው። ስለዚህ ሊቨርፑል የበለጠ ተጫዋቾች ደግሞ ኮሜት ስለሚያደርግ ሬስት ዲፌንሱ ደግሞ በቁጥር አነስተኛ ስለሚሆን ዩናይትድ ይሄን አጋጣሚ በትራንዚሽን መጠቀም የሚችልበትም እድል ይኖራል ማለት ነው። አስተማማኝ የሆነ መከላከል ማንመለከትባቸው ሁለት ቡድኖች ናቸው በሁለቱም በኩል ማለት ነው። ፕሬሲንግ ዋይዝ ሁለቱንም ጥያቄ የምናነሳበት ነው። ሞር ኮሌክቲቭ ዋይዝ ማለት ነው። ሁለቱም ፕሬሲንጋቸው ጥያቄ የሚነሳበት ነው። ከኳስ ጋርም ግን ብዙ ጥያቄ ያለባቸው አይነት ቡድኖች ናቸው ማለት ነው። የበለጠ ኮሄዥኑ ያልመጣበት አጋጣሚ ነው ማለት ነው። ሊቨርፑል ግን እንደዚህ አይነት ችግሮች ውስጥ እያለፈ ቢሆን ከመሪው አርሰናል በአንድ ነጥብ ብቻ አንሶ ነው የሚገኘው ማለት ነው። ጥሩ ባልሆነበት አጋጣሚ በዚህ ደረጃ ላይ የሚገኙ እና አንድ ፖዚቲቭ ነገር ሊቆጠር የሚችል ነው። በተለይ ደግሞ ከዚህ በኋላ ፎርሙን የሚያገኝበት እድል ካለ ለደረጃ ሰንጠረዡ ቅርብ መሆኑ ማለት ነው ወደፊት ሊጠቅመው የሚችለው እድል ይኖራል ማለት ነው። ፕላስ ደግሞ አንፊልድ ላይ በሁሉም ውድድሮች 5 ጨዋታዎችን አድርጎ 5ቱንም ማሸነፍ ችሏል ማለት ነው የሊጉ መሪ አርሰናልን ጨምሮ ማለት ነው። ከዚህ አንጻር ደግሞ ሜዳው ላይ ሌላ አድቫንቴጅ ይዞ ነው የሚመጣው። እዛ በተጨማሪ ማንቸስተር ዩናይትድ ወደ አንፊልድ መጥቶ ካሸነፈ በፕሪሚየር ሊጉ አይ ቲንክ ወደ 9 የሚሆኑ ጨዋታዎችን አንፊልድ ላይ መጥቶ ምንም አይነት ድል ማስመዝገብ አልቻለም። መሐመድ ሳላ ደግሞ በጣም ጥሩ ሪከርድ ነው ከማንቸስተር ዩናይትድ ጋር ያለው ማለት ነው። በአጠቃላይ 13 ግቦችን እና ወደ 6 የሚሆኑ ግብ የሆኑ ኳሶችን ማቀበል ችሏል። በአጠቃላይ 19 የሚደርሱ የግብ ተሳትፎች ማድረግ ችሏል ከማንቸስተር ዩናይትድ ጋር በተገናኘ ማለት ነው። ይህም ከፍተኛ ቁጥር ነው። ማንቸስተር ዩናይትድ ላይ በዚህ ደረጃ አንድ ተጫዋች ብዙ የሆነ የግብ ተሳትፎ ያደረገ የለም ማለት ነው። በአጠቃላይ በፕሪሚየር ሊጉን ከተመለከተ ጥቂት ተጫዋቾች ናቸው ከ20 በላይ ግብ ኢንቮልቭመንት ከአንድ ቡድን ጋር ያደረጉ ማለት ነው። ፍራንክ ላምባርድ ከቦልተን ጋር ወደ 21 የሚደርሱ አጋጣሚዎችን ተሳትፎ አድርጓል ማለት ነው። ዋይን ሩኒ ከኒውካስል ጋር ይመስለኛል ወደ 22-23 አካባቢ ግብ ተሳትፎ አድርጓል። እንደ ሌስ ፈርዲናንድ አይነት ተጫዋችም የቀድሞ የኒውካስል የስፐርስ አይነት ተጫዋች ማለት ነው ተመሳሳይ ሁኔታ ከአንድ ክለብ ጋር ብዙ የግብ ተሳትፎችን ከ20 በላይ አድርጓል ማለት ነው። እንደዚህ አይነት የተወሰኑ ተጫዋቾች ናቸው። ሃሪ ኬንም አይ ቲንክ ተመሳሳይ ከአንድ ክለብ ጋር ከ20 በላይ ግብ ተሳትፎ ያደረገ አይነት ተጫዋች ነው እና መሐመድ ሳላ ደግሞ ከማንቸስተር ዩናይትድ ጋር ከሌላ ከትልቅ ክለብ ጋር እንደዚህ አይነት የግብ ተሳትፎ ያደረገው አስደናቂ የሆነ ቁጥር ነው ያለው ማለት ነው። ይሄ ሌላኛው ፕላስ ይሆናል ማለት ነው። ፕላስ ቀድሜ እንደጠቀስኩት ይሄ ባላንጣነት ስሜት ደግሞ ሌላ ሞቲቬሽናል ፋክተር ነው የሚሆነው ማለት ነው። ጨዋታው በብዙ መልኩ ከብዙ ቡድኖቹ አሁን ከሚገኙበትም ቦታ ላይ አደሴም ታይም ደግሞ አጠቃላይ ደግሞ ካላቸው የእርስ በርስ የባላንጣነት ስሜት አንጻር ጨዋታው እጅጉን የሚጠበቅ ነው የሚሆነው ማለት ነው። አንድ ስሎት ይህን ጨዋታ የሚሸነፍ ከሆነ በግልጽ ጫና ውስጥ መግባቱ የሚቀር አይሆንም ማለት ነው። ሩበን አሞሪም ሽንፈት የሚያስተናግድ ከሆነ ኦልሬዲ የተወሰነ ጫና ያለበት አሰልጣኝ ነው። ከቡድኑ ጋር የመቀጠሉ ነገር እርግጠኛ ሆኖ መናገር አይቻልም። ኦፍኮርስ ራትክሊፍ 3 ዓመት አብሮን ይቆያል አይነት አስተያየት መስጠታቸው የሚታወስ ነው። ነገር ግን ውጤት የማይመዘገብ ከሆነ ውጤት የሚጠፋ ከሆነ ይሆናል ብሎ እርግጠኛ መናገር እርግቻል ማለት ነው። ስለዚህ ሩበን አሞሪም በሊቨርፑል አይነት ቡድን የሚሸነፍበትን መንገድ ወሳኝ ነው የሚሆነው ማለት ነው። ሁለቱም ቡድኖች ውጤቱን የሚፈልጉት ነው የሚሆነው ማለት ነው። አጋጣሚ ኢንተርናሽናል ብሬኩ የተቋረጠበት መንገድ ደግሞ ሁለቱ በተቃራኒ ቦታ ላይ ሆነው ነው። ሊቨርፑል ሜይ ቢ ኢንተርናሽናል ብሬኩን በሚፈልግበት አጋጣሚ ነው የመጣው፣ ምክንያቱም ተከታታይ ሽንፈቶችን እያስተናገደ ነው። ስለዚህ የተወሰነ ረፍት ማግኘቱ የተወሰነ ማሰቢያ ጊዜ አሰልጣኙ ማግኘቱ አንድ ጥሩ አጋጣሚ ነው ማለት ይቻላል። ማንቸስተር ዩናይትድ ደግሞ በሩበን አሞሪም ስር ባክ ቱ ባክ ሊግ አሸንፎ ማያውቅበትን አጋጣሚ ለማግኘት የሚችልበት እድል ነበረ ማለት ነው። ይህ ባክ ቱ ባክ የሆነ እድል ለማሸነፍ የሚችልበትን አጋጣሚ ኢንተርናሽናል ብሬክ በመምጣቱ ምክንያት ተቋርጧል ማለት ነው። ያ ሞመንተም ለመፍጠር የሚችልበት እድል ኢንተርናሽናል ብሬኩ ባይመጣ ኖሮ ማለት ነው። ስለዚህ ሁለት በተቃራኒ ስሜት ላይ የነበሩ ቡድኖች ናቸው ከኢንተርናሽናል ብሬክ በኋላ አሁን ወደ ጨዋታ የሚመለሱት እና ተጠባቂ ነው የሚሆነው። እንዴት ምን ትጠብቃላችሁ? እስኪ እናንተስ በጨዋታው እስኪ ሀሳባችሁን በኮሜንት መስጫ ላይ ያስቀምጡልኝ። ተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ በጣም አመሰግናለሁ። መልካም ጊዜ